እንጸልይ። አባታችን ሆይ በሰማያት የምትኖር መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች ሁሉ እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል ሁሉ። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት፣ ኃይል፣ ክብር፣ ምስጋና ለዘላለሙ ያንተ ነውና አሜን። ጌታ ኢየሱስ በማልችለው እርዳኝ። ሰላማችሁ ይብዛ። ዛሬ የማካፈላችሁ ርዕስ ፊልጵስዩስ ምዕራፍ 1 ቁጥር 18 ነው። በጌታ በኢየሱስ ክርስቶስ ስም አነባዋለሁ። እንደዚህ ይላል። ታዲያ ችግሩ ከምኑ ላይ ነው? ቁም ነገሩ በእውነትም ሆነ በማስመሰል በማንኛውም መንገድ ክርስቶስ መሰበኩ ነው። በዚህ ደስ ይለኛል፣ አዎ ደስ ይለኛል ይላል። ይሄን ጳውሎስ የጻፈው በእስር ቤት ሆኖ ነው። አንዳንድ ሰዎች ጌታ ኢየሱስን ጥሩ በሆነ ልብ ይሰብኩታል። አንዳንዶች ደግሞ ጌታ ኢየሱስን በምቀኝነት በኩራት ሆነው ይሰብኩታል እና የሆነው ሆኖ ልባቸው ትክክል ያልሆነ በመስበኩ ላይ ልባቸው ትክክል ያልሆኑ ሰዎች አሉ። ጳውሎስ ግን ይሄንን ይቃወማልና ጌታ ኢየሱስ ክርስቶስ ግን ሰዎችን እየሰሙ ነውና በጣም እንደሚደግፈው ነው የሚናገረው ይሄ ቨርስ እና ጌታ ኢየሱስ ጳውሎስ የሚፈልገው ጌታችን ኢየሱስ ክርስቶስ ሴንተር እንዲሆን ነው። ጳውሎስ ብዙ የሚያገባው ስለ ወንጌሉ መሰራጨት ነው እንጂ ከሰውየው ወይ ከሴትዮዋ የተደጋገመ ኦር ከስሜታቸው በላይ የበለጠ ዋናው በቀኝም ሆነ በግራ ጌታችን ኢየሱስ ክርስቶስ መሰበኩን ነው ጳውሎስ ፎከስ የሚያደርገው። እግዚአብሔር ፐርፌክት ባልሆኑ ሰዎች ሁሉ ውስጥ ይሰራል። በቃ እና አንዳንድ ሰዎች ሊሰብኩ ይችላሉ፣ ሊዘምሩ ይችላሉ፣ ሊያስተምሩ ይችላሉ፣ ወይም ሊያገለግሉ ይችላሉ ሚክስድ በሆነ ግፍፊት። ግን እግዚአብሔር ሊጠቀማቸው ይችላል። ጌታ ኢየሱስ ልባቸውን ሊነካ ይችላል ማለት ነውና በምቀኝነት እንዳንኖር ወይም በፉክክር እንዳንኖር ይነግረናል እና ጳውሎስ የሚያስተምረው አማኞች ፎከስ የምናደርገው ኩራት ላይ ወይ ማነጻጸር ላይ እና መራራ ነገር እንዳንሆን ጳውሎስ ይመክረናል ማለት ነውና መደሰት ያለብን ጌታችን ኢየሱስ ክርስቶስ እየተሰበከ ስለሆነ በዛ ነው መደሰት ያለብን እና ወይም አቴንሽን ለማግኘት በመገፋፋት ወይም በማየት ሳይሆን አማኞች ተመስገን እንድንል ግሬትፉል እንድንሆን እና ሰዎች ጌታችንን ሲሰሙ ስለ ደህንነት ሲሰሙ ስለ እውነቱ ሲሰሙ እንደ አማኝ ይሄ መደሰት ነው ያለብን። የሰዎችን ኩራት ሞቲቬሽን እና እንትን ሳይሆን ማየት ያለብን ጌታችን ኢየሱስ ክርስቶስ በዛ ነገር ላይ እየተሰበከ ስለሆነ ማለት ነውና በእምነትን ደግሞ ማቹር መሆን አለብን። በእምነታችን ማቹር መሆን አለብን። ጳውሎስ የሚያሳየው መንፈሳዊ ብስለትን ነውና በእስር ቤትም ቢሆን በየተሰቃየ ቢሆንም ግን ፎከስ የሚያደርገው እግዚአብሔር ዋናውና ሴንተር የሆነ ትልቁ ዓላማ ነው ማለት ነውና ከዚህ ህይወት ላይ ምን እንማራለን? አንድ ሰው ከተባረከ ምቀኛ መሆን የለብንም ወይም አንድ ሰው
አንድ ሰው ጌታ ኢየሱስ ክርስቶስን እንዲያውቅ በሚረዳበት ጊዜ ሌላው ሰው መቃወም የለብንም። አንድ ሰው እዚህ ጋር እንትን ብሏል መጥቷል ቤተክርስቲያን እንትን ብሏል እና እዚህ ጋር ቤተክርስቲያን የሚቆይ ሰው የነበር ረጅም ጊዜ ቆየ ሰው አለ። ያ ሰው ይሄ ሰው በሚያስተካክልበት ጊዜ በዛ ላይ ምቀኛ መሆን የለብንም፣ መቅናት የለብንም። ተባብረን አብረን ነገሩን ከፍ አድርገን ሰፖርት መደራረግ ነው ያለብንና ልባችሁ ንጹህ አድርጎ መጠበቁ እያገለገልን በጣም ይሄ አስፈላጊ የሆነ ነገር ነውና ጌታችን ኢየሱስ ክርስቶስ ከፍ ማድረጉ ላይ ነው እንጂ ለኛ አይደለም ይሄ እንትን የተደረገውና ምን ይላል አንዴ ታዲያ ችግሩ ከምኑ ላይ ነው? ቁም ነገሩ በእውነትም ሆነ በማስመሰል በማንኛውም መንገድ ክርስቶስ መሰበኩ ነው። በዚህ ደስ ይለኛል። አዎ ደስ ይለኛል ይላል ጳውሎስ። ስለዚህ ያው ዋናው ነገር ባላንስ መሆኑ ነው። ነገሩ ባላንስ መሆኑ ነውና ይሄ ቨርስ የሚያሳየው ምንድነው የማይለው ሞቲቬሽኑ ማተር እንደማያደርግ ዋናው ጌታችን ኢየሱስ ክርስቶስ መሰበኩ ነው። ለወንድሞችም ለእህቶችም ለጠፉትም ለተገኙትም ዋናው ወንጌሉ መሰበኩ ነው ላይ ነው ፎከስ የሚያደርገውና መጽሐፍ ቅዱስ የሚያስተምረን ያው እግዚአብሔር በጥልቅ ለሰው ልጅ ልብ እንደሚያገባው እናያለን እና ጳውሎስ ዋናውን ነጥብ ፖይንት አውት አድርጎ ተናግሯልና ጌታችን ኢየሱስ ክርስቶስ የሚጀምረው በጣም ጳውሎስም የሚናገረው ጌታችን ኢየሱስ መሰበኩን ነው። በኃይልም ሆነ የሰው ልጅ ፐርፌክትን በማይሆንበት ጊዜ ራሱ በዛ ነገር ላይ ጌታችን ኢየሱስ ክርስቶስ መሰበኩን ነውና እግዚአብሔር ሁሌን አንደኛውና ዋነኛው ሆኖ መገኘት አለበት፣ ሴንተሩ መሆን አለበት ጌታችን ኢየሱስ ክርስቶስ እና ኩራት እንደዚህ ያሉ ነገሮች ምቀኝነት እንደዚህ ያሉ ነገሮች ሚኒስትሪውን አገልግሎት መቆጣጠር የለበትም እና ጌታችን ፐርፌክት ያልሆኑ ሰዎችን እንደመጠቀም እንደሚችል እዚህ ላይ እናያለን። ታዲያ ችግሩ ከምንድን ላይ ነው? ቁም ነገሩ በእውነትም ሆነ በማስመሰል በማንኛውም መንገድ ክርስቶስ መሰበኩ ነው። በዚህ ደስ ይለኛል። አዎ ደስ ይለኛል ይላል ጳውሎስ። ስለዚህ ጌታችን ፐርፌክት ባልሆኑ ሰዎች ሁሉ ይጠቀማል። ምቀኝነት፣ ድክመት የክርስቲያን ስንባል አንድ ላይ ሆነን ነው የምንሰራው እና ያው እግር እጅን አይንም አፍንጫም ጆሮን እንዲህ ሳንል አንድ ላይ ሆነን አንድ ፓርት ሆነን ሁላችንም በአንድ ላይ ነው መስራት ያለብንና መብሰል ለአማኞች በዚህ ምክንያት የበሰልን አማኞች የተጠናከረን አማኞችም ደካማም አማኞች ሆነን ፐርፌክትም ካልሆነን አንድ ላይ ሆነን በዚህ መደሰት ነው ያለብን በእውነቱ እና ወንጌል ወንጌሉ ከምንም በላይ ግሬት ነው፣ በጣም ትልቅ ነው፣ ከሁሉ ነገር በላይ ዋናው እሱ ነው። ስለዚህ ጳውሎስ እያለ ያለው በቀኝም ሆነ በግራ ዋናው መሰበኩ ነውና ደስታም የሚመጣው በእግዚአብሔር ዓላማ ላይ ፎከስ በመናደርግበት ጊዜ ነው ማለት ነው። ስለዚህ ጳውሎስ እዚህ ላይ ምን ይላል? ታዲያ ችግሩ ከምንድን ላይ ነው? ቁም ነገሩ በእውነትም ሆነ በማስመሰል በማንኛውም መንገድ ክርስቶስ መሰበኩ ነው። በዚህ ደስ ይለኛል። አዎ ደስ ይለኛል ይላል ጳውሎስ። እሺ እንጸልይ። አባታችን ሆይ በሰማያት የምትኖር መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች ሁሉ እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል ሁሉ፣ አቤቱ ወደ ፈተና አታግባን
ከክፉ ሁሉ አድነን እንጂ መንግስት፣ ኃይል፣ ክብር፣ ምስጋና ለዘላለሙ ያንተ ነውና አሜን። እግዚአብሔር ከእናንተ ጋር ይሁን።